ምሳሌ ድራማ እንግዲህ ኤፍራታ የዝናን ከአስያዘችን በኋላ ወጥመድ ውስጥ እራሷን በጣም ትልቅ ችግር ውስጥ ገብታለች ማለት ነው። ነገር ግን እሷ ምንም ነበረ መጀመሪያም ማድበልን እንግዲህ ለመግደል የታስማማችው እሷ የዝና ለኝ ከዚህ ሁሉ ነፃ ሆናለሁ ብላ አስባ ነበረ ማለት ነው። ነገር ግን ነገሮቹ በሙሉ ወደ የማይሆነው ነገር እየሄዱ ነው ማለት ነው። ማለት እንግዲህ የዝናን አውቀሹ ጠርተሹ መጥመድ ውስጥ አስከተሽ ከሆነ ብትናገሪ ይሻልሻል ትላታለች ማለት ነው። አረ እኔ ምንም አላደረኩም፣ ምንም ያደረኩት ነገር የለም በማለት እንግዲህ መልስ ትሰጠዋለች ማለት ነው። ኤፍራታ እንግዲህ በጣም ፈርታ ነው ያለችው በዚህ ሰዓት። በጣም ሰውነቷ ሁሉ ቫይብሬት እያደረገች ነው እንግዲህ በጣም ፈርታለች ማለት ነው። ሉላ እንግዲህ ሞገስ በመያዙ በጣም ደስ ብሏታል። በጣም ደስተኛ ሆና ነው ያለችው። እንግዲህ ነፃነቴን አውጃለሁ በማለት እንግዲህ በጣም ደስ ብሏታል ማለት ነው። በጣም ደስተኛ ሆናለች። እኔ ንጹህ አየር ተንፍሻለሁ፣ ገና አሁን ነው መኖር የሚጀምረው በማለት እንግዲህ በጣም ደስ ብሏታል ማለት ነው። ምክንያቱም ማድበል እንግዲህ የዝናን ወስዶ ባዶ ቤት ውስጥ እንግዲህ አስሮ አስቀምጦታል በሰንሰለት ማለት ነው። ይህን ሲሰማ እንግዲህ ሉላ በጣም ነው ደስ ያላት። የማይታመን ነገር ነው እንግዲህ በጣም ነው ደስ ያላት ማለት ነው። ሞገስም እንግዲህ በጣም ደስ ብሎታል በመያዙ በጣም ነው ደስ ያለው ማለት ነው። ሉላዬ አሁን ከዚህ በኋላ እኔና አንቺ ነፃነት የምንኖር በነፃነት የምንተነፍስበት ሰዓት ነው በማለት እንግዲህ ማመን ነው ያቃተ ሞገስ እንግዲህ ራሱ በጣም ደስ ብሏታል ማለት ነው። በጣም ነው ደስ ያላቸው ሁላቸውም። እንግዲህ የዝና እንግዲህ በገንዘቡ እና በገልበቱ የሚተማመን ሰው ነው ማለት ነው። ማድበል እንግዲህ ጃይና እናቱ የወለደችው የማይፈራ የማይኮራ የማድረግ አድርጋለሁ ብሎ ያሰበውን ነገር በሙሉ ማድረግ የሚችል ወንድ ነው ማለት ነው። ማድበል እንግዲህ በጣም ደስ የሚል ገጸ ባህሪ ነው የሚጫወተው ማለት ነው። እውነትን የሚከተል ሰው ነው ማለት ነው። እንግዲህ ሉላ በጣም ደስ ብሏታል ማለት ነው። በጣም ነው ደስ ያላት። እኔ ከእስር ቤት ነው የተፈታሁት በማለት እንግዲህ በጣም ደስ ብሏታል ማለት ነው። በጣም ደስተኛ ሆናለች። ቅድስትዬ እንግዲህ የለመደችው እሷ ከምሳሌ ጋር ነው ሁሌ የምትገኘው። ምሳሌ እንግዲህ በማለት እንግዲህ እያጨናነቀቻት ነው ማለት ነው። እንግዲህ እያሳሳቀቻት ነገሮቹን በሙሉ ወሬ እየቀየረችባት ነው ያለችው እስካሁን ማለት ነው። ነገር ግን ጥያቄውን አላቆመችም። ምሳሌ ስለ አባቷ ጥያቄውን አላቆመችም። አሁንም እንግዲህ ምሳሌ አባቱ የት እንዳለው ማወቅ ፈልጋ ነው ሁል ጊዜ በየቀኑ የምትጠይቀው አባቴ አይመጣም ወይ በማለት እንግዲህ ትዕግስትን ጥያቄ በጥያቄ አድርጋታለች ማለት ነው። በጣም አባቴ ናፍቆኛል እያለች ማለት ነው። ሉላና ሞገስ እንግዲህ አለማቸውን እየቀጩ ነው። በጣም ደስ ብሏቸዋል። ደስ የሚል ሰዓት እያሳለፍን ነው ብሎ በጣም ነው ደስ ያላቸው ማለት ነው። ዳታ እንግዲህ በጣም ደስ የምትል ልጅ ናት ማለት ነው። እንግዲህ ዳታ በጣም ነው የምትፈራ። የዝናን ራሱ በጣም ትፈራለች ማለት ነው። የዝና እንግዲህ ይዞት ከመጡም በኋላ እሱ ሌላ ቤት አስገብቶ አስሮ ከመጡም በኋላ እንግዲህ ተሰብስቦ ሳቅ በሳቅ ሆኗል ማለት ነው። በጣም ነው ደስ ያላቸው። ሉላ እንግዲህ እንደዚህ ስቃ መታቀም በመጀመሪያ ጊዜ ከዝና ጋር ከወጣች ይህ እንደዚህ እየሳቀችው ማለት ነው። ማለት እንግዲህ የተለያየ ጥያቄ እየመጣላት ኤትሽ ምንድነው ያደረገችው? ብሩክን ምንድነው ያደረገችው? እኔ ጋር ሳትቀርብ ስለ ብሩክ የት እንዳለ መናገር ትችላለች። የብሩክ ያለበትን ፍንጭ መናገር ትችላለች። ነገር ግን የዝና የት እንዳለ እሷ ናት አውቃም ወጥመድ ውስጥ የከተተችው። እሱን ወጥመድ ውስጥ ስለከተተች መናገር አለባት። እኔ ፊት ከቀረበች ግን እዚህ ምድር ላይ አትኖርም። ስለዚህ እኔ ጋር ከመምጣቷ በፊት ለአንቺ ትናገር በማለት እንግዲህ ለማለት ትዕዛዝ አስተላልፏል። እንግዲህ የዝና አለቃ ማለት ነው። እንግዲህ በዚህ ሰዓት
ማዲበል እጅ ውስጥ ነው ያለው ማለት ነው። ማዲበል እንግዲህ ከዚህ እያለ እንግዲህ እየቀጠቀጠ እየደበደበ ይገኛል ማለት ነው። ማዲበል እንግዲህ በጣም ተናዷል። ብሩክ ያለውበት ቦታ መናገር አልቻለም። በጣም እያናደደ ነው ማለት ነው። እየደበደበም እንግዲህ ሊናገረው አልቻለም። በዚህ ምክንያት በጣም ተናዶበታል። ማዲበል እንግዲህ ምንም ማድረግ አልቻልኩም፣ እንዴት አድርጌ እንደምናገረው ግራ ገብቶኛል፣ ምን አይነት ሰው ነው በማለት እንግዲህ መሀል ላይ እየለመነው ነበረ። እንግዲህ እኔ ስለ ብሩክ የማውቀው ነገር የለም በማለት እንግዲህ መልስ እየሰጠው ነበረ። ታውቃለህ ሁሉንም ነገር ስለ ብሩክ የምታውቀው ነገር በሙሉ እንድትናገር በማለት እንግዲህ እየተናገረው ነበረ ማለት ነው። እፍራታ እንግዲህ በመጨረሻ ማዲበል ጋር መታ እየተማጸነች ነው። የዝና ልቀቁት፣ እኔን ይገሉኛሉ። እኔ እኮ የዝና ከሱ ውጪ ሌላ ሰው ያለ አይመስለኝም ነበረ። ነገር ግን ከሱ ጋር ያሉ ሰዎች የሱ ሰዎች እንገልሻለን እኔ ላይ እየዛቱብኝ ነው። እባክህ ሞገስ ልቀቁልኝ፣ አንተ ልቀቁልኝ የዝናን፣ ምክንያቱም እኔን ይገሉኛል በማለት እንግዲህ እየለመነች ነው ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እኔ ያለው ፈጣሪ ይመስገን እንደምትሆኑልኝ ተስፋ አደርጋለሁ። በያላችሁበት ቦታ ፈጣሪ ሰላማችሁን እያብዛልኝ። እንኳን ወደ ቤቴ ወደ ቻናሌ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ይቀላቀሉ ይላችኋለሁ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ በያላችሁበት ቦታ። ለሰው ልጅ ከሰላም የሚበልጥ ነገር የለምና ሌላ ነገር ትርፍ ነው። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። አዲስ ቪዲዮ ይዤ ሲመጣ እንግዲህ ምሳሌ ድራማ ነው ማለት ነው። ምሳሌ ድራማ እንግዲህ በጣም ደስ የሚል ልብ አንጠልጣይ የሆነ ባላለቀ ብሎ የምንከታተለው ድራማ ነው ማለት ነው። እንግዲህ በጣም ደስ የሚል ድራማ ነው ማለት ነው። የዝና እንግዲህ ታስሮ ነው ያለ የዝና ታስሮ ነው ያለ እንግዲህ ማዲበል ከግራ ከቀኝ እየደበደበ ይገኛል። እሱ ጭራሽ እየሳቀበት እየተሳለቀበት ልናገረው አልቻለም። ምክንያቱም እኔ መሞት አልፈራም፣ አንተ ደግሞ ብሩክ የት እንዳለው ካልነገርኩ ዝም ብለህ ትፎግራለህ እንጂ አትገለኝም። ነገር ግን እኔን ብትለቀኝ እሻልሃል፣ አንተ ራስን ሌላ ችግር ውስጥ እየከተትክ ነው በማለት እንግዲህ እየዛተበት ይገኛል። የዝና ታስሮም እንግዲህ ማዲበላ እየዛተበት ነው ማለት ነው። የዝና እንግዲህ ማዲበል ሲመታውም ሲቀጠቀጠውም ይስቃል፣ ክትክት ብሎ እየሳቀበት ነው ማለት ነው። ማዲበል እንግዲህ ተገርሞት ምን አይነት ሰው ነው እንደዚህ እየደበደብኩበት የማይናገረው? ቆይ እኔ ምን አድርጌ እንዴት አድርጌ ነው ይናገር የሚችለው? ምን አይነት ሰው ነው በማለት እንግዲህ ተገርሞ አወራ፣ ብቻውን እያወራ ነበረ ማለት ነው። ነገር ግን እንግዲህ በመጨረሻ ስልችት ስሎት ሄደና እንዴት ባረጎ ነው እንዴት አድርጌ ነው ሊናገር የሚችል እንግዲህ ከሞጎስ ጋር እያወሩ ነበረ ማለት ነው። ሞጎስ እኮ አንደኛውን ነገር ነው እንጂ የተጠቀምነው አንደኛውን ደግሞ ልንጠቀም እንችላለን፣ እንሞክራለን። ውሃ አንሰጥም፣ ምግብ አንሰጥም። ስርቦ በጣም ስለበልቦ በራብ ሌላ ነገር ውስጥ ሲገባ ሊናገረው ይችላል። በዚህ መንገድ እንሞክር፣ ምንም ተስፋ አትቁረጥ ማዲበል በማለት እንግዲህ ሞጎስ ተስፋ እየሰጠው ነበረ ለማዲበል። እንግዲህ እሺ እስኪ ሞጎስ እንሞክራለን፣ ምንም ማድረግ አይቻልም። ምን አይነት ሰው ነው ግን እንደዚህ አይነት ጨካኝ የሆነ ሰው በማለት እንግዲህ እየተናገረ ነበረ ለሞጎስ ማለት ነው። የዝና እንግዲህ ምን አይነት ብረት የሆነ ሰው ነው እንደዚህ እየተደበደበ የማይናገረው በማለት እንግዲህ ሞጎስ ራሱ በጣም ተገርሟል ማለት ነው። እንግዲህ በሞጎስ ላይም እየዛተበት ነበረ። ሉላን ወስዳት አትቀርም እንደዚህ የምትቀር እንዳይመስል በማለት እንግዲህ እየዛተበት ነበረ ማለት ነው። ነገር ግን እንግዲህ ሞጎስ በጣም አዝኖል ማለት ነው። እንደዚህ እየተቀጠቀጠ እንዴት ነው ሰው የማይናገረው? ምን አይነት ብረት የሆነ
ሰው ነው እንደዚህ እየተደበደበ የማይናገር በማለት እንግዲህ ብዙ ነገር ብለዋል ማለት ነው። ዳታን እንግዲህ እነሱ ሲወጡ ዳታን ነይ ልንገርሽ ብሩክ ያለበት ቦታ አንቺ ትሻኛለሽ ትረጅኛለሽ ብሎ እንግዲህ ወደ ራሱ አስጠግቷት ጆሮውን ነከሳት ማለት ነው። ጆሮውን ነከሷት እንግዲህ ሮጦ ነው ያስጣላት ማለት ነው። እንግዲህ የዝና በጣም ጨካኝና ተንኮለኛ ከተንኮል የማያርፍ ሰው ነው ማለት ነው። እንግዲህ የዝና በዛም ብሎ በዚህም ብሎ ሊናገረው አልቻለም። በጣም እያስቸገረ ነው ማለት ነው። ውድ ቤተሰቦቼ ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ወደ ቤቴ ቪዲዮ ላይክ አድርጉልኝ። መልካምነት ለራስ ነው፣ አይከፈልበትም። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። በቀጣይ በአዲስ ቪዲዮ እንግዲህ እንዴት ሆኑ ዝና ወይስ ተናገረ አልተናገረም፣ ማዲበልስ ምን አደረገው ወይስ ለቀቀው ወይስ አልለቀቀ የሚለውን እንግዲህ በቀጣይ ይዤ እመጣለሁ ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ።